የህይወት አኩኩሉ ከልጅነት ጨዋታዎች አንዱ አኩኩሉ የሚለው ነበር። አየው አላየው እና አየውሽ አላየውሽ ነገር ያለበት የፈቃድ ጨዋታ። የአሁን ዘመን ልጆች ይህን መሰሉን አኩኩሉ ነጋ አልነጋ ጭውቴ ስለመጫወታቸው እርግጠኛ አይደለሁም። አንዳንዶቹ ልጆች ምናልባት ይሞክሩት ይሆናል። የተወሰኑት ደግሞ ከናካቴው ጨዋታውን መኖር አያውቁም ብዬ እገምታለሁ። አሁን በልጆች ደረጃ ጨዋታው ኖረም አልኖረ በእንቦቅልነታችን ዘመን ጨዋታውን ተጫውተን የአፍላነቱን ዕድሜ እንደዋዛ ያሳለፍን ሰዎች የህይወት አኮኩሉ ግን አልተቋረጠም። የህይወት እስትንፋስ እስካለች ድረስም ሂደቱ የሚቀጥል ነው። ለአቅመ አዳም ይሁን ለአቅመ ሔዋን ከበቁ ወዲህ የህይወት አኮኩሉ እንደ ልጅነት ዘመን አይነት አይደለም። ያ የልጅነት ዘመን ቡርቃ አዘል ምሳሌያዊ አኮኩሉ በማለዳ ያላስተማረው ሰው በወጣትነት በጉልምስና ባዛውንት ዕድሜው ፈተነው ብዙ መሆኑ አያከራክርም። በህይወት ቀና ጎዳና ሄደው ጎርበጥባጣ አቀበት ቁልቁለት ትችና አታካች መንገድ የሞላበት ነው። ቀና ባልሆኑ ጎዳናዎች በኑሮ ፈታኝ መንገዶች ላይ በጥንካሬና ባስተውሎት ለመራመድ ተራምዶም ጎህ ከመቅደዱ በፊት ያሰቡት የዋዜማው ዕለት ግብ ለመድረስ የህይወት አኮኩሉ ፈተናዎችን ማለፍ ግድ መሆኑን የሚረዳ በጠዋቱ ይረዳል። የሚገነዘብ ወፎች ጭጭ ከማለታቸው በፊት ይገነዘባል። ያም ሆኖ ግን ኢትዮጵያ ውስጥ የህይወት አኮኩሉ ጉዳይ ሰው የሚረዳውና መገንዘብ የሚኖርበትን የህይወት አኮኩሉና እንቆቅልሽ ከማለዳ ከመረዳት አለመረዳቱ ከመገንዘብ አለመገንዘቡ ብቻ የሚመነጭ አይደለም። ሌሎች አበላሿቸው፣ ያጎበጧቸው፣ በቸልታና በራስ ወዳድነት ስሜት ያደፈረሷቸው በርካታ ብሔራዊ ችግሮች በመኖራቸው በነበሩት ላይ ሌሎች የችግር ሸክሞች እየመጡ በመቆለላቸው ወይም በመከመራቸው የዜጎች ህይወት አኮኩሉ ትርጓሜ በራሱን መልክ የለሽና ጭራሽኑ ቅርጸ ቢስ ብሎም ለዛ ቢስ ያደርገዋል። ትምህርት ቤት የድንቁርና ጌጦች መበልጸጊያም ሆኗል የተባለላቸው ዩኒቨርሲቲዎች ጨምሮ የገበያው ስፍራ የመሄጃ መመለሻ አገልግሎት መስጫ ተቋሙ የመቅረጫ ኬለው ፍርድ ቤቱ ቀበሌው ማህበሩ ድሩ ኩቡ ሆስፒታሉ ክሊኒኩ ጤና ጣቢያ ጤና ኬለው አጠቃሎ ከትልቁና እጅግ በጣም ዘመናዊ ነው ከሚባለው ሆቴል ጀምሮ እስከ ኡፋ ተረው ድረስ ያለው ምግብ መብያና ማመራጫ መጠጥና መቅመሻና ማንቆራቆሪያ ግሮሰሪው ሹልክ ብሎ ቅስሜን ብለው እንቅፋት ተብሎ ስም የወጣለት ማምሻ ቤት ሁሉ የህይወት አኮኩሉ መልክ ብዙ ገጽታዎች የሚስተዋሉበት ናቸው። አንባቢ ከፍ ሲል ከጠቀሱት የህይወት ውጣ ውረድና አየውሽ አላየውሽ ወይም አየው አላየውኩም ከሚስተዋልባቸው ኑሮ ውድድር ጥልፍልፍ ግፊያና ትርምስምሶች በተጨማሪ ሌሎች የሚያውቃቸው ማህበራዊ ይሁን ህብረተሰባዊ መድረኮች ሊያክልባቸው ይችላል። ለምሳሌ ያክል የፖለቲካ ፓርቲዎች ጽህፈት ቤቶች፣ የአባላቱ መመዘገቢያ ቢሮዎች፣ የስብሰባ አዳራሾችን፣ የእምነት ስርዓት ማከናወኛ ስፍራዎችን እንዲሁም የስፖርት ማዘውተሪያ ቦታዎችን፣ ጌም ዞኖችን አሁን አዲስ አበባን ጨምሮ በርካታ የሀገራችን ደመቅ ያሉ ከተሞች ይሁን እያደጉ ነው በሚባሉት ዳዴ ባይመንደር ቀመስ ከተማ ተብዬዎች ተንሰራፍተው የሚታዩት ዘመናዊ የሚባሉ የመቆመሪያ ሳሎኖች እንደ ክፉ ወረርሽኝ የተዛመቱ ጫትና አረቂ መቸርቸሪያና ማስታወቂያ ቤቶች የራቁት ዳንስና የስፖ መስጫ ክፍሎችን የቢዝነስ የሚባሉ መደበርን ጨምሮ በየአውራ ጎዳናው ላይ በቤንዚንና በማስተሽ ስቦች ነውልለው እዚህም ቁጭ ብለው ወይም ጭምት ኩርምት ብለው ወይም ፈዘውና ደንዘው ማረፊያ እንዳጡ እንቅፋቶች ከአንዱ ጠርዝ ወደ ሌላው የሚጠራወዙ መከረኛ ታዳጊ ህፃናትን ሁሉ ቢቃኟቸው የተንሰራፈውን መልከ ብዙ የህይወት አኮኩሉ በግልጽ ያጤኑባቸዋል። በዚህ የኑሮ ዴዝዴራታ በወጣትነት ዓለም በተለይም በእኛይቱ ሀገር በህግና በስርዓት በጨዋነትና በአስተዋይነት ከሚካሄደው ተግባር ይልቅ እንዲያው በደመነፍስ የሚከናወነው በሆነው ይሁን ባወጣው ያውጣ እየተባለ እንደ ዋዛ በግድ የለሽነት የሚሰራው ስራ የበዛ ይመስላል። ከቤት እስከ አደባባይ በመልከ ብዙ መሳሪያዎች በርካቶች በቸልታና በታታችነት ስሜት ብለው የሚያድሩበት ጥቂቶች በአያሌዎች መካከል በጥንቃቄ በቂ ዘመናዊ ይሁን የእኔ የሚሉትን ኑሮ ለመኖር የሚወዝኑበት ሁኔታ እየተመለከት አይደለም እንልም። አይተን ከምናልፈው የምንጥለው በዛ እንዳሉ ነው እንጂ የበዛው ነገር የወደፊቱን እናት ሀገር ጭፍጋጋ ምስል ጭምር አመላክትም ማለት እንደምን ይቻላል? በዚያ ላይ ያለ ጉቦና ያለ ነገዱ ወይም ያለ ክላሱ ቋንቋ የማይሰማና የፈሰሰው እንኳ ለማቀናት የማይፈልግ አይነት ጄኔሬሽን የሚሉት አይነት ትውልድም በየአቅጣጫው እያቆጠቆጠ ነው። እንዲህ አይነቱ ትውልድ ከቁጥቋጦች ደረጃ አልፎ በራሱ ማደግ የሚችል ከሆነ አድጎ አብቦ ሲያፈራ የሚኖረው ሌላ ህልውና ሁሉ የኑሮ ታዛቢ የሚመለከተው ይሆናል። ለጊዜው ግን አሁን ከሚስተዋለው የኑሮ አኮኩሉ ከበድ ያለ እንቆቅልሽ ሊኖር መቻሉን
በትንቢያ መልክ ቆም አድርጎ ማለፍ አስፈላጊ ሳይሆን አይቀርም። እንዲያም ሆነ እንዲህ በኢትዮጵያ እነሆ የህይወት ሩጫና ምርጫ እንቆቅልሽን በሉት አኮኩሉ ቀጥሏል። አዋቂ ነኝ የሚለውም ይሁን ባለጊዜ ነኝ የሚባለው ወገን የራሱን አታሞ በያለበት ሆኖ እየደለቀ ነው። ደጋፊና ጫፋሪ የበሬው ቆለጥ ይወድቅልኛም ባይቀበሮ መሳይ ሁሉም በሚሰማው የተደለቀ አታሞ መጠን ሲያረግድ የሚስተዋልበት የህይወት አኮኩሉ ሂደት አልተቋረጠም። መልክ ያለው ደርዝ የያዘ በስርዓት በአስተውሎት የነገውን መጪ ጊዜ በአስተማማኝ ደረጃ ጥሩ ለማድረግ ሲባል አእምሮን ለማሰልጠን አስተሳሰብና አመለካከት ሰውና ሰው ብቻ በመሆን ደረጃ ለመቅረጽ ከብሔርና ከጎሳ የጠበበ ጥላቻና ፍራቻ ጭምር አዘል ተሸካሚ ቅርጫት ውስጥ ዜጎችን የማውጣት ታላቅ የሆነ ስራ ግን በሚያስመካና ተስፋን በሚያስለመልም እይታና የጠራ አመለካከት ባልተቋረጠ ሁኔታ ሲሰራ አይስተዋልም። እንደሚታወቀው ገበያ ሲወጣ አስቸጋሪው ነገር የተፈለገው ነገር በጥራት በፈለጉት መጠንና ኪስን በማይነካ ዋጋ ለመገኘቱ ብቻ አይደለም። በጣም አስቸጋሪው ነገር ሁሉን ከሚያምረው ሰው ጋር ከገበያ መውጣቱ ላይ ነው። በትንሹም በሉት በትልቁ የኢትዮጵያ ችግር የሚመነጨው ሁሉም ከሚያምራቸው ፖለቲከኞችና ጠመንጃ ነካሽ ባለጊዜዎች ጭምር ሆኖ ነው የሚሰማኝ። ይህ ማለት ተከታዩና አጀቡ ያን የመሰለውን ገበያ አያሞቀውም አያደምቀውም ማለት ግን አይደለም። ከዚህ አይነቱ ገበያ የዕለት ጥቅም ተገኘ ግለሰባዊ የዓመት ቀልብ ጥቅል መዳረሻውን የሀገሩ ውድቀት የትውልድ ተስፋ ማጨለም መሆኑ እየታወቀ ሂደቱ ግን ያው እንደ መልካም ነገር ተቆጥሮ እንዲቀጥል ይደረጋል። የዜጎችም ህይወት አኮኩሉ ጨዋታ በዚያው መጠን ትርጉም አልባ መልክ ይይዛል። ጭራሽ የተወሳሰበ አቅጣጫ ይከተላል። ከድጡ ወደ ማጡ ከመጥበሻው ወደ እሳቱ ያመራል። ሁሉ የሚያምረውን ሰው ይዞ ገበያ በመውጣት ያመኑበትን ኪስና ጎጆ በሚፈቅደው ገንዘብ ሸምቶ ወደ ቤት መመለስ እንደማይቻለው ሁሉ የኢትዮጵያና የኢትዮጵያን የህይወት አኮኩሉ ጨዋታ ማሳመር እንቆቅልሽን በአግባቡ መፍታት አይቻልም። በዚህ ሁካካታና ጫጫታ በበዛበት ዓለም የኢትዮጵያን የህይወት ስርዓት ያልተበጀለት የአኮኩሉ ጨዋታ ያስመሰለውም ይኸው ሁሉ አማረኝን የሁሉ እንሞክረው አይነት አባዜ ገደብ ሊበጅለት አለመቻሉ ነው። የተገኘውን መድኃኒት በሙሉ ያሻል ይሆናል እያሉ ለህመምተኛው መስጠት የታማሚውን በሽታ ከማባባስና ከመሰወር ያለፈ ጠቀሜታ ሊኖረው እንደማይችል ሁሉ በኢትዮጵያ ታሪክ መማር ያልተቻለ ሂደት እንደ አማረሽ መሰል የገበያ ሂደት የኑሮውን፣ የፖለቲካውን፣ የዲፕሎማሲውን፣ የንግዱን፣ የወታደራዊን፣ የህጉን ጉዳይ ከቀረበ ከራቀው በጣት ሰጥቶ በጆንያ ከሚፈልገው ውሃችሁን መጠቀም አትችሉም እያለ ለማዘዝና ለማስፈራራት ከሚፈልገው ጋርም በአንድም ይሁን በሌላ መንገድ እና ሰበብ ለመደበላለቅ መፈለጉ አጠቃላይ ድምር ውጤቱ ያው ባሉበት ከመርገጥ የዘለለ ወይም ያለፈ አይሆንም። እንግዲህ የእኛ ምድር ኢትዮጵያ ከፊት ጠቆም ለማድረግ እንደተፈለገው የአኮኩሉ አይነት ጨዋታ የሚያደርጋት ዘመን ላይ ትገኛለች። እንደ ኢትዮጵያም ሁሉ የዓለም አካል የሆነው የአካባቢችን ተመሳሳይ ክስተት የሚስተዋልበት ነው። እያንዳንዱ ሰው ወይም ማህበረሰብ ድርጊት ከኑሮ ሁኔታና በአኗኗር ውስጥ ከሚያጋጥሙ የህሉና ጥድፊያ አንጻር ልንመዝነው የማንችልበት የትየለለ አጋጣሚ ወይም መሰረታዊ የሚባልና መሰረታዊ ያልሆነ ምክንያት ይኖራል። በእነዚህና በሌሎች ሊጨበጡ በማይችሉ ቀድመን ልንተነባያቸው በማንችለው ወይ ደግሞ በስሜት ተገፋፍተን አንዳችን ድምዳሜ ላይ በደረስንባቸው ግላዊ ብያኔዎች ወይም ፍርዶች ገፊነት ነው ታምር ያልነውን ነገሮች እጃችን ባፋችን ላይ ጨንጉጎ ልንደመድም የምንችልበት አያሌ የህይወት አኮኩሉ ጨዋታዎች እየተጫወትን እስከ ዕድሜያችን መቋጫ በተለመደው ሀዲድ ላይ ለመመላለስ የተገደድን ይመስላል። ከዚህ ምልልስ ነፃ ለመሆን የመፍትሄው አቅጣጫ ግን ወደ ራስ መመልከት ብቻ ይሆናል። ሁሉን አማረሽ ሁነን እንደማዘልቀው ኑሮን አይተናዋል። የዘመናቸው ሀገራትንና ህዝባቸውን በተሻለ እድገት የብልጽግና ደረጃ ላይ እንድደርስ ከመመኘት አልፎ የምሽቱን ለውጥ እውን ለማድረግ የበኩላቸውን ድርሻ ከተወጡ አያሌ ኢትዮጵያን አንዱ ለውጥ ናፋቂው ደጃዝማች ተክለ ወልደ ሐዋርያት ይጠቀሳሉ። ታከለ ወልደ ሐዋርያት ከንግሥት ዘውዲቱ ምኒልክ ዘመን መንግስት ጀምሮ እስከ ህይወት ፍጻሜ ድረስ ለለውጥና ለአዲስ የፖለቲካ ስርዓት እውን መሆን ባደረጓቸው ሙከራዎች በታሪክ ውስጥ የራሳቸውን አሻራ ትተው አልፈዋል። መላው ዓለም የኢትዮጵያና መንግስታዊ በባሪያ ንግድ አካሄድን ሲወነጅሉ ባገኙት መድረክ ሁሉ ሲያወግዙ በአገር አቀፍ ደረጃ የባሪያ ንግድና ባርነትን ለማስወገድ ግዳጅ ተሰጧቸው ተልኳቸውን በተሳካ ሁኔታ በመፈጸማቸው የንጉሥ ነገሥታቱ መንግስት ከፍተኛ ባለስልጣን ለመሆን በቁ። ታከለ ወልደ ሐዋርያት በ1890 ዓ.ም የተወለዱ ሲሆን ከመንግስት ዘውዲቱ ዘመነ መንግስት ጀምሮ ለቤተ መንግስት ቅርብ ሰው ነበሩ። ክብሯትና ዋን መረጃዎችን ከቆዩ የድሮ መጽሔቶች ላይ አግኝቻቸዋለሁ።
ዩቲዩብን ላይክ፣ ሼር በማድረግ ለሌሎች እንዲደርሱ ስለምታደርጉ ከልብ አመሰግናለሁ። በተለይ ደግሞ ሙሉ መረጃዎችን ለማግኘት ጊዮን መጽሔትን ይጎብኙ።